አርዕስተ ዜና እስራኤል የሰላም ስምምነቱን በማፍረስ በጋዛ ላይ አዲስ ጥቃት ፈጸመች። የአሜሪካ ማዕቀብ ከመነሳቱ በፊት ኢራን ባለፈው ሳምንት ብቻ 36 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ወደ ውጭ መላኳ ተገለጸ። የሙስሊሙን ኡማ ከሃይማኖታዊ መከፋፈልና የጥላቻ ንግግር ራሱ ሊጠብቅና ውስጣዊ አንድነቱን ሊያጠናክር እንደሚገባ ተገለጸ። የፓኪስታኑ ፕሬዝዳንት በህንድ የሚገኙ ታሪካዊ መስጊዶችና ቅርሶችን መፍረስ ክፉኛ እንዳሳሰባቸው ገለጹ። ሩቢዮ ከኢራን ጋር ስለተደረገው ስምምነት ለመወያየት በተባበሩት አረብ ኤምሬት፣ ኩዌት እና ባህሬን ጉብኝት ሊያደርጉ እንደሆነ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የንጃሽ ቲቪ ተመልካቾች የንጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዓለም አቀፍ ደረጃ ላስመዘገበው የአልማዝ ደረጃ ታሪካዊ ስኬት የእውቅናና የምስጋና መርሃ ግብር አከናወኑ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ዘርፍ በ1447ኛ የሐጅ ጉዞ ላይ ባሳየው የላቀ አፈጻጸም በሳውዲ አረቢያ የሐጅ ሚኒስተር ሐተሙል ሚስክ በተሰኘ መዝጊያ መድረክ ከዓለም 165 ሀገራት ቀዳሚ በመሆን ታሪካዊውን የአልማዝ የደረጃ ሽልማትም አግኝቷል። ይህ ታላቅ ስኬት በማስመልከት በሸራተን አዲስ ሆቴል ደማቅ እውቅናና የምስጋና መርሃ ግብር የተካሄደ ሲሆን በዕለቱ በምክትል ፕሬዝዳንት ማዕረግ የሐጅ ዘርፍ ተጠሪ የሆኑት ዶክተር መሐመድ ሳሊህ ከዓለም አቀፍ መድረክ ይዘውት የመጡትን አንጸባራቂ ሽልማት ለጠቅላይ ምክር ቤቱ ማስረክበዋል። በመድረኩ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ፣ ከፍተኛ የቦርድ አመራሮች፣ የሰላም ሚኒስተር አቶ መሐመድ እንድሪስ፣ ሚኒስተሮች፣ ዲፕሎማቶችና የክልል እስልምና ጉዳዮች ፕሬዝዳንቶችም ተገኝተዋል። በመድረኩ ላይ ንግግር ያደረጉት አመራሮች የተገኘው ውጤት የመላው የኢትዮጵያ ሕዝብ ድል መሆኑን ገልጸው የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በህረዲን የዘመናት የሐጃጅን እንግልት አንጸባራቂ ስኬት መተካቱን ሲያበስሩ፣ የጽህፈት ቤት ኃላፊው ኡስታዝ አቡበከር አህመድ በበኩላቸው ሽልማቱ የመዋቅራዊና ተቃዋሚ ጥንካሬ ማሳያ እንዲሁም በህዝቡ የተመረጠ አካል ምን ያህል ስኬታማ ስራ መስራት እንደሚችል ማረጋገጫ መሆኑን ገልጸዋል። ይህ ድል መነሻ እንጂ መድረሻ እንዳልሆነ አጽንኦትም ሰጥተውታል። የዕለቱ የክብር እንግዳ የሰላም ሚኒስተር አቶ መሐመድ እንድሪስ መንግስት የሙስሊሙ ማህበረሰብ የተቃዋሚነት የአካታች የፋይናንስ ስርዓት ጥያቄዎችን መመለሱ ለህዝቡ ውጤት መሰረት መሆኑን ጠቁመዋል። ሚኒስተሩ ለሳውዲ አረቢያ መንግስት ምስጋና ያቀረቡ ሲሆን ጠቅላይ ምክር ቤቱ ለቀጣይ ዓመታት የሐጃጆችን ቁጥር ለማሳደግ በትጋት እንደሚሰራ አደራ ብለዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ባስተላለፉት መልእክት ስኬቱ ባላህ ፈቃድና በባለድርሻ አካላት ትብብር የተገኘ መሆኑን ጠቅሰው አሳሳቢው ነገር ስኬት ማግኘት ሳይሆን ስኬትን ማስቀጠል ነው በማለት ታሪኩን የመጠበቅ ትልቅ አደራም ጥለዋል። ፕሬዝዳንቱ አያይዘውም ሀገሪቱ ዘላቂ ሰላም እንዲሰፍን ያኮረፉት ታርቀው ተፈናቃዮች ወደ ቀያቸው እንዲመለሱ መንግስት ህግ ማስከበሩን እንዲቀጥል ጥሪ አቅርበዋል። በተጨማሪም በአሁኑ ወቅት በሀገሪቱ እያጋጠመ ያለውን የዝናብ እጦትና ድርቅ እንዲቀረፍ ዑለሞች ህዝበ ሙስሊሙ ተውበት በማድረግ የሰላተል ኢስቲቃ እንዲሰግዱ አሳስበዋል። በመርሃ ግብሩ ማጠቃለያ ጠቅላይ ምክር ቤቱ ለሐጅ ስራ መሳካት የላቀ አስተዋጽኦ ላበረከቱ የስራ አስፈጻሚዎች፣ ተቋማትና ባለድርሻ አካላት የእውቅናና የክብር ሽልማት አበርክተዋል። በጉራጌ ዞን የአወቃቀር ቀበሌ ነዋሪዎች የንጹህ መጠጥ ውሃ ችግር በዘላቂነት ተቀረፈ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አወቃቀር ቀበሌ ለረጅም ዓመታት የነበረውን ከባድ የንጹህ መጠጥ ውሃ እጥረት በዘላቂነት የሚቀርፍ ትልቅ የውሃ ጉድጓድም ተመርቆ ለአገልግሎት በቃ። የአካባቢው ማህበረሰብ ቀደም ሲል የደፈረሰ የወንዝ ውሃ ለመጠቀም በመገደዱ ለተለያዩ የውሃ ወለድ በሽታዎች ሲጋለጥ የቆየ ሲሆን ፕሮጀክቱ ነዋሪዎቹ ከዚህ እንግልት እንዲታደግ በምረቃ ስነ ስርዓት ላይ የተገኙ የወረዳ አመራሮችና የአካባቢው ነዋሪዎች ገልጿል። ይህ ፕሮጀክት ኃይር ፈላጊ በጎ አድራጎት ድርጅት ባወጣው ከ5 ሚሊዮን ብር በላይ ወጪ ኡን የሆነ እንደሆነ ተገልጿል። በአካባቢው የኤሌክትሪክ መብራት ባለመኖሩ ድርጅቱ ከናፍጣ እጥረትና የዋጋ መወደድ ተጽዕኖ ለመውጣት በጄኔሬተር ፋንታ ዘላቂና ዘመናዊ የሶላር ፓምፕ ቴክኖሎጂን ተጠቅሟል። የአካባቢው መሬት ድንጋያማ በመሆኑ ቀደም ሲል ለተደረጉ ሙከራዎች ባለመሳካቱ ለ250 ሺህ ብር ኪሳራ ምክንያት የነበረ ቢሆንም አሁን ላይ በጥልቅ ቁፋሮ ስራው ተጠናቆ ውሃ መሰራጨት ጀምሯል። የድርጅቱ ዋና ስራ አስኪያጅ አቶ ዲኖ
ማሊ እንደገለጹት ድርጅቱ ከዛሬ ጀምሮ እስከ ቀጣይ ሳምንት ድረስ በተለያዩ አካባቢ የተገነቡ 7 አዳዲስ የውሃ ጉድጓዶችን መርቆ ለአገልግሎት ያበቃል። እነዚህ በጉራጌ ዞን አወቃቅርና ባርጄ፣ 2 በስልጤ ዞን ቅበት፣ 3 እንዲሁም ደግሞ በቤኒሻንጉል ጉሙዝ ክልል 2 ጥልቅ የውሃ ጉድጓዶች እንደሆኑ ተገልጿል። ድርጅቱ ቀደም ሲል በሌመን ከተማና በአዲስ አበባ ተመሳሳይ ስኬታማ ስራዎችን መስራቱና በቀጣይ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቅጥር ግቢ ውስጥ የጥልቅ ውሃ ጉድጓዱ ቁፋሮ በቅርቡ እንደሚጀምርም ጠቁመዋል። ወደ ውጭ መረጃችን ስናመራ በሱዳን የሰላም ጥሪ የተደረገ ባለበት ወቅት ፈጥኖ ደራሽ ኃይሉ በአንድ መጠለያ ጣቢያ ላይ በፈጸመው ጥቃት 2 ሰዎች ሲገደሉ 17 ሰዎች ቆሰሉ። በሱዳን አልኡበይድ ከተማ በሚገኝ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ላይ ፈጥኖ ደራሽ ኃይሉ በፈጸመው የድሮን ጥቃት የ2 ሰዎች ሲገደሉ 9 ህጻናትና 3 ሴቶችን ጨምሮ 17 ሰዎችን ቆስሏል። የሱዳን ዶክተሮች ኔትወርክ ይህንን ድርጊት የዓለም አቀፍ ሰብአዊ መብት ህግጋትን በግልጽ የጣሰ ሲሉ የኮነኑ ሲሆን ጥቃቱን የፈጸመው የምስራቅ አፍሪካ ቀጠናዊ ድርጅት ኢጋድ ከተማው ላይ የሚደረጉ ወታደራዊ እንቅስቃሴዎችን በአስቸኳይ እንዲያቆም ጥሪ ያቀረቡ ባለበት ወቅት ነው። በእንደ ፈረንጆቹ ከ2023 ጀምሮ በሀገሪቱ መከላከያ ሰራዊትና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት እስካሁን ወደ 13 ሚሊዮን የሚጠጉ ዜጎች በማፈናቀል በዓለማችን አስከፊ ከሚባሉ ሰብአዊ ቀውሶች አንዱ ያስከተለ ሲሆን በአሁኑ ወቅትም የዓለም አቀፍ ማህበረሰብና የሰብአዊ መብት ተሟጋቾች ድርጅቱን ንጹሃንን ለመጠበቅና ግጭቱን በዘላቂነት ለማስቆም የሚደረጉትን የዲፕሎማሲ ግፊት አጠናክሮም ቀጥለዋል። እስራኤል የሰላም ስምምነቱን በማፍረስ በጋዛ ላይ አዲስ ጥቃት ፈጸመች። እስራኤል በጋዛ የተደረገውን የሰላም ስምምነት ወደ ጎን በመተው ባደረገችው አዲስ ጥቃት አንዲት ወጣት ፍልስጤማዊ ተማሪና አንድ አምቡላንስ ሹፌር ህይወታቸው ማለፉ ተገልጿል። የፍልስጤም ቀይ ጨረቃ ማህበር እንዳስታወቀው የእስራኤል ጦር ከጋዛ ከተማ በስተምዕራብ በሚገኝ አንድ የገበያ ማዕከል ፊት ለፊት በቆመ መኪና ላይ የሚሳኤል ጥቃትን ፈጽሟል። በጥቃቱ ወቅት የ17 ዓመት ሁለተኛ ደረጃ ተማሪ የነበረችው ወጣት ፍልስጤማዊ ወዲያው ህይወቷ አልፏል። 4 ሌሎች ንጹሃን ደግሞ ቆስሏል ነው የተባለው። ይህ ጥቃት የተፈጸመበት ቦታ ተማሪዎች ፈተና ለመፈተን በሚመጡበት ሰዓት በሰዎች እጅግ የተጨናነቀ እንደነበር የዓይን እማኞችም ተናግረዋል። በሌላ በኩል በደቡባዊ ጋዛ በተባለው አካባቢ የእስራኤል ድሮን ለተጎጂዎቹ የህክምና እርዳታ በሚሰጥ መኪና ላይ ባደረሰው ጥቃት አንድ ፍልስጤማዊ የህክምና ባለሙያ ህይወቱ እንዳለፈ ነው የተገለጸው። ይህ የእስራኤል አዲስ ጥቃት በጥቅምት ወር የተጀመረውን የተኩስ አቁም ወይም የሰላም ስምምነት ጥሰት ያሳየ የቅርብ ጊዜ ድርጊት እንደሆነ ተገልጿል። የጋዛ ጤና ጥበቃ ሚኒስቴር ይፋ ባደረገው መረጃ መሰረት የሰላም ስምምነቱ ከተፈጸመ ወዲህ ብቻ እስራኤል ጥቃቶች ሳቢያ ከ1000 በላይ ፍልስጤማውያን ህይወታቸው ሲያልፍ ከ3000 በላይ የሚሆኑት ደግሞ ቆስለዋል ነው የተባለው። በአጠቃላይ ከጥቅምት 2023 ጀምሮ እስራኤል በጋዛ ላይ በከፈተችው ጥቃት ከ73000 በላይ ፍልስጤማውያን ህይወታቸው ማለፉን የተባበሩት መንግስታት ድርጅትም አስታውቋል። የነጃሺ መረጃችን አሁን እንደቀጠለ ነው። አሜሪካ በሊባኖስ ያለውን ውጥረት ለመከታተል አዲስ የክትትል ስርዓት መዘርጋቷን አስታወቀች። የአሜሪካ ማዕከላዊ እዝ በእስራኤልና በሄዝቦላ መካከል ያለውን ወታደራዊ ግጭት በትክክል ለመከታተል የሚያስችል አዲስ የክትትል ስርዓት መዘርጋቱና አንድ የአሜሪካ ከፍተኛ ባለስልጣን ይፋ አድርጓል። ይህ የክትትል ስርዓት የተዘረጋው የአሜሪካ የፖሊሲ አውጪዎች በሊባኖስ ላለው ወቅታዊ የውጊያ ሁኔታ ትክክለኛና ተአማኝ መረጃ በወቅቱ እንዲያገኙ ለማድረግ ሲሆን ዋና ዓላማው በወገኖች መካከል ያለውን የአመጻ ዙሪት እንደገና ለመጨረሻ ጊዜ ማስቆም እንደሆነ ተገልጿል። አሜሪካ እስራኤልና ሊባኖስ ሁለት ሉዓላዊ ሀገራት ተደራድረው ዘላቂ ሰላም እንዲያወርዱ ለማስቻል ጥረት እያደረገች መሆኑን የጠቀሱት ባለስልጣኑ ሁለት ሀገራት አጠቃላይ የሰላም ስምምነት ላይ እንዲደርሱ ንግግሮች እንደሚቀጥሉም አረጋግጠዋል። ይህ የሴትኮም የክትትል ስርዓት ሊቋቋም የቻለው የአሜሪካ የውጭ ጉዳይ ሚኒስቴር ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሊባኖስ ፕሬዝዳንት ጋር የተኩስ አቁም ስምምነቱን ለማጽናት ስላለው ስለወደፊት የሰላም ንግግር በስልክ ከተወያዩ በኋላ እንደሆነ መረጃዎች አውጥተዋል። የአሜሪካ ማዕቀብ ከመነሳቱ በፊት ኢራን ባለፈው ሳምንት ብቻ 36 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ወደ ውጭ መላኳ ተገለጸ። የዓለም አቀፍ የነዳጅ ማጓጓዣ መርከብ እንቅስቃሴ የሚከታተሉት ተቋማት ይፋ ባደረጉት መረጃ መሰረት ቴህራን ከአሜሪካ ጋር የተደረገ ባለው የሰላም ስምምነት ውይይት ጎን ለጎን የነዳጅ ኤክስፖርቷን በከፍተኛ ሁኔታ እንደጨመረች ተገልጿል። ኢራን ባለፉት ጥቂት ቀናት ውስጥ ብቻ ወደ 36 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ ወደ ውጭ የላከች ሲሆን ይህም በጦርነቱ ማግስት
ካስመዘገበችው ዝቅተኛ የውጭ ንግድ አንጻር ከፍተኛ መሆኑን ተገልጿል። ይህ የኢራን የነዳጅ ሽያጭ መረጃ የወጣው የአሜሪካ የገንዘብ ሚኒስቴር ትላንት ሰኞ ባስተላለፈው ውሳኔ ለኢራን የነዳጅ ምርት ሽያጭና ስርዓት ላይ ጥሎት የነበረው ማዕቀብ ለ60 ቀናት በጊዜያዊነት ማንሳቱን ተከትሎ ነው። ዋሽንግተን ማዕቀቡን ያነሳችው በስዊዘርላንድ ከተደረገው የሰላም ውይይት በኋላ ኢራን በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ ነፃ የባህር ትራንስፖርት እንቅስቃሴ እንዲኖር በመስማቷ እንደሆነ ተገልጿል። አሁን ላይ የኢራን የነዳጅ ማጓጓዣ ሱፐር ታንኮች መዳረሻቸው ወደ ሲንጋፖር የባህር ክልል በመጓዝ ላይ መሆናቸውን፣ ከፍተኛ የነዳጅ ዘይት ወደ ቻይና እየላከች መሆኑን መረጃዎች ያመለክታሉ። የነጃሺ መረጃችን አሁን እንደቀጠለ ነው። የሙስሊሙ ኡማ ከሃይማኖት መከፋፈልና የጥላቻ ንግግር ራሱ ሊጠብቅና ውስጣዊ አንድነቱን ሊያጠናክር እንደሚገባ ተገለጸ። የሶሪያው ሰብአዊ መብት ተሟጋች ሁሴን ናሶር ላለፉት 14 ዓመታት በሀገሩ በደረሰው ጦርነት ሳቢያ ማህበራዊ ትስስር ክፉኛ መጎዳቱን ጠቅሰው አሁን ላይ እየተስፋፋ የመጣውን የጥላቻ ንግግር መገለልና የሃይማኖት መከፋፈል ለህዝባዊ ሰላም ቀጥተኛ ስጋት መሆኑን ማስጠንቅቀዋል። ይህ በሶሪያ ህዝብ ላይ እየደረሰ ያለውን ቀውስ በዓለም ዙሪያ ላሉ ሙስሊሞች ኡማ ትልቅ ማስተማሪያ ሊሆን በሚገባ ሲሉ የገለጹ ሲሆን ማህበረሰቡን ከሚያፈርሱ የእርስ በርስ መካሰሶችና ከህዝቡ ጽንፈኝነት መላቀቅ ልዩነቶችን በሰላማዊ ውይይትና በፍትህና በእኩልነት መፍታት እንደሚገባ ጥሪ አቅርበዋል። የሶሪያ ሰብአዊ መብት ተሟጋች ሁሴን የሚዲያ ተቋማትና የኡማ መሪዎች ጥላቻና ሁከትን ከሚኮንኑ ይልቅ ትዕግስትን፣ መከባበርና ሰላማዊነት አብሮነትን የሚያሰፍኑ ስራዎች ላይ ትኩረት አድርገው እንዲሰሩ ማሳስበዋል። ሩቢዮ ከኢራን ጋር ለተደረገው ስምምነት ለመወያየት በተባበሩት አረብ ኤምሬት፣ ኩዌትና ባህሬን ጉብኝት ሊያደርጉ እንደሆነ ገለጸ። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በዩናይትድ ስቴትስ እና በኢራን መካከል የተደረሰውን የመግባቢያ ሰነድ ተከትሎ በክልላዊ ደህንነት ዙሪያ ለመወያየት በዚህ ሳምንት ወደ ተባበሩት አረብ ኤምሬት፣ ኩዌትና ባህሬን እንደሚጓዙ የሀገሪቱ የውጭ ጉዳይ ሚኒስተር አስታውቋል። የውጭ ጉዳይ ሚኒስተር ቃል አቀባይ በሰጡት መግለጫ ከሰኔ 23 እስከ 25 የሚቆይ የሩቢዮ ጉዞ ከኢራን ጋር በተደረሰው የመግባቢያ ሰነድ በሆርሙዝ የባህር መስመር በኩል ሙሉ ነፃና ደህንነቱን የጠበቀ የመጓጓዝ ፍሰትን ለማረጋገጥ በሚደረጉ ጥረቶች እንዲሁም በክልሉ ሰላምና መረጋጋት ስላለው አስፈላጊነት ጨምሮ በተለያዩ ቀጠናዊ ቅድሚያ በሚሰጣቸው ጉዳይ ላይ ያተኩራል ብሏል። ሩቢዮ በባህሬን በሚቆዩበት ጊዜ የባህረ ሰላጤው የትብብር ምክር ቤት ተወካዮችን አግኝተው በጋራ ቀጠናዊ ቅድሚያ በሚሰጣቸው ጉዳዮችና የባህረ ሰላጤው ሀገራት በሚመለከቱ ቁልፍ ጉዳዮች ዙሪያ በትብብር ለመስራት እንደሚወያዩ አክለውም ገልጸዋል። የነጃሺ የውጭ መረጃችን አሁን እንደቀጠለ ነው። የፓኪስታኑ ፕሬዝዳንት በህንድ የሚገኝ ታሪካዊ መስጂድና ቅርሶች መፍረሱ ኩፍኛ እንዳሳሰባቸው ገለጹ። የፓኪስታኑ ፕሬዝዳንት አሲፍ በህንድ በታሪካዊ መስጊዶችና ቅርሶች ላይ የተፈጸመ ያለውን ጥቃትና የመፍረስ አደጋ ተከትሎ በእስላማዊ ተቋማት ላይ ያላቸውን ስጋትም ገልጸዋል። ፕሬዝዳንቱ በተለይም በቫራንሲ የሚገኘው ከ1000 ዓመት በላይ እድሜ ያስቆጠረው ታሪካዊ የጋንጅ ሻሂዳ መስጂድ ሁኔታ በምሳሌነትም አንስተዋል። ህንድ ይህንን ድርጊት በአስቸኳይ ማቆም አለባት ሲሉ ያስጠነቀቁ ፕሬዝዳንቱ እንዲህ አይነት እርምጃዎች ህንድን ወደ ዘላቂ ምስቅልቅልና መበታተል ሊያመራ እንደሚችልም አሳስበዋል። አያይዘውም በህንድ የእስላማዊና ባህላዊ ቅርሶች ጥበቃ እንዲጠናከርና የሙስሊሙ ማህበረሰብ መብቱን እንዲያስከብር ጥሪ አቅርበዋል። በሌላ በኩል የህንድ መንግስት በፓኪስታን ፕሬዝዳንት ኢሲፍ መግለጫ ላይ ፈጣን ምላሽም ሰጥቷል። የልጁን ገዳይ ይቅር ያለው አባት መነጋገሪያ ሆኗል። ከሳውዲ አረቢያ የተሰማው የምህረት ተግባር የበርካቶቹን ቀልብ ስቧል። ሼህ ያህያ ቢን ቃሲን አልባሽሪ የልጃቸውን ገዳይ የሞት ፍርድ ከተፈረደበት በኋላ ይቅር ማለታቸው የብዙዎችን ትኩረት ስቧል። والله اللي اعتقلت في هذا اليوم الله يبيض انا اللي بسلم لا والله ما تنزلين انا اللي بسلم على راسك الله يبيض وجهك الله يبيض وجهك الله يبيض وجهك ووجه ابو محمد زايد አባ
አባትየው የገዳዩ የሞት ቅጣት ከመፈጸሙ 15 ሰዓታት ቀደም ብሎ ምንም አይነት የደም ካሳ እንደማይፈልጉ በመግለጽ ለአላህ ስል ይቅር ብያለሁ በማለት ያለምንም ቅድመ ሁኔታ ይቅርታቸው መርጧል። ገዳዩ ለአረጋዊ እናቱና ለታመመችው ብቸኛ ተንከባካቢ ስለነበር ሼህ ያህያ ይቅር ማለታቸው እንደወሰኑ ተገልጿል። ልጃቸውን ያጡ አባት በአላህ ስም ይቅር ማለታቸውን በገለጹበት ዕለት ወንጀለኛውና ወላጅ እናቱ በደስታ ሲያለቅሱ በተሰራው ተንቀሳቃሽ ምስል የብዙዎችን ትኩረት ስቧል። እኚህ አባት ድርጊቱ ሁሉም ለአላህ የመተው ጽናትና የርህራሄ ተምሳሌት ተደርጎም ተወስዷል። ለሰዓቱ ያዝነላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።